ደሞዛችሁን ስትቀበሉ ይህንን አድርጉና በሁለት ወር እጥፍ ሲሆን ተመልከቱ። ወሩ ያልቃል። ስልካችሁ ላይ የባንክ አጭር የጽሁፍ መልእክት ኤስኤምኤስ ይገባል። ደሞዞ ገብቷል። ያኔ አእምሯችሁ ውስጥ ትልቅ የዶፓሚን ርችት ይታኮሳል። የደስታ ስሜት ይሞላችኋል። ቀኑ ደረሰልኝ ትላላችሁ። ነገር ግን ከ5 ቀን በኋላስ ያ ሁሉ ደስታ ወደ ጭንቀት ይቀየራል። የቤት ክራይ፣ አስቤዛ፣ የትምህርት ቤት ክፍያ፣ የዘመድ መዋጮና ዕዳ ደሞዛችሁን ልክ እንደ በረዶ አግልቶ ይጨርሰዋል። ቀጣዩን ወር በሙሉ ደግሞ በባዶ ኪስ በማማረርና ቀጣዩ ደሞዝ መቼ ይገባል እያላችሁ በመቁጠር ታሳልፋላችሁ። ይህ አዙሪት ዓመት፣ 10 ዓመት፣ 20 ዓመት ይቀጥላል። እስቲ አንድ መራራ እውነት ልንገራችሁ። ደሞዝ ማለት ምን ማለት እንደሆነ ታውቃላችሁ? የዳርክ ሳይኮሎጂና የፋይናንስ ጠበብቶች ደሞዝን ሲተረጉሙት ደሞዝ ማለት አንተ ህልምህን ረስተህ የሌላ ሰው ህልም እንድትገነባ ሲስተሙ በየወሩ የሚሰጥህ ማደንዘዣ እጽ ነው ይሉታል። እንኳን ወደ ፀሐይ ቻናላችን በደህና መጣችሁ። ዛሬ አጭር የሞቲቬሽን ወሬ ልነግራችሁ አልመጣሁም። ዛሬ የዓለማችን ታላላቅ የፋይናንስ ሊቃውንትና የ1% አሸናፊዎች የሚጠቀሙበትን ደሞዝን ወደ የሀብት ዘር የመቀየር ጥበብ ከስሩ ነቅለን እናሳያችኋለን። በዚህ ቪዲዮ ውስጥ ገንዘብን ቆጥቡ የሚለውን አሰልቺና ጊዜ ያለፈበትን የድሆችን ምክር አንነግራችሁም። ይልቁንም ደሞዛችሁ እጃችሁ ላይ በገባችሁ በዚያች ቅጽበት የምታደርጓትን አንድ አእምሮ ሰባሪ ስትራቴጂ እናም ያችን ስትራቴጂ ተጠቅማችሁ በሁለት ወር ውስጥ ገበያችሁን እንዴት እጥፍ እንደምታደርጉት በሳይንስ በታዋቂ ሰዎች ጥናትና በሂሳብ ስሌት አስደግፈን እናጋልጣለን። አእምሮህን ክፈት፣ ስሜትህን አጥፋ እና ነፃነትህን ለማወጅ እስከ መጨረሻው አዳምጠኝ። አንደኛ፣ የፓርኪንሰን ህግ። ገንዘብህ ለምን ያልቃል? በኢኮኖሚክስና በስነልቦና ጥናት ውስጥ የፓርኪንሰን ህግ የሚባል የማይሰበር የተፈጥሮ ህግ አለ። ይህ ህግ ምን ይላል? የአንድ ሰው ወጪ ሁልጊዜ ከማያገኘው ገቢ ጋር እኩል እስኪሆን ድረስ ያድጋል። ሲስተሙና ማህበረሰቡ አእምሮህን ፕሮግራም ያደረገው ገንዘብ የተፈጠረው ለማውጣት ነው ብለህ እንድታስብ አድርጎ ነው። ስለዚህ ደሞዝ ሲጨምር ሳታውቀው የምትበላው ምግብ አይነት ይቀየራል፣ የምትለብሰው ልብስ ይወደዳል፣ የምትዝናናበት ቦታ ይቀየራል። አዲስ መኪና በብድር ትገዛለህ። አንተ አደግኩ ብለህ ታስባለህ። እውነቱን ግን የአይጥ ሩጫው ማሽን ውስጥ ፍጥነትህን ጨመርክ እንጂ ከመንኮራኩር አልወጣህም። ሮበርት ኪዮሳኪ ሪች ዳድ ፖር ዳድ በተሰኘው ታዋቂ መጽሐፉ ይህንን ሲያስረዳ ተራው ህዝብ ገንዘብ ሲያገኝ ዕዳን ይገዛል፣ ሀብታም ግን ገንዘብ ሲያገኝ ሀብት የሚያመነጭ ንብረትን ይገዛል ይላል። ደሞዝህን ስትቀበል የመጀመሪያው ውጊያ ከባንክ ጋር ወይም ከአሰሪህ ጋር አይደለም። የመጀመሪያው ውጊያ አእምሮ ውስጥ ከተተከለው የማውጣት ሱስና የፓርኪንሰን ህግ ጋር ነው። ይህንን ህግ ለመስበር ደግሞ ገንዘቡ ወደ አካውንት በገባበት በዚያች ቅጽበት የምትወስደው አንድ ርህራሄ የለሽ የዳርክ ሳይኮሎጂ እርምጃ አለ። ክፍል 2 የ72 ሰዓታት የስሜት መቆለፊያ። ደሞዝ ወደ አካውንት ሲገባ አእምሮ ውስጥ ከፍተኛ የሆነ የደስታና የእፎይታ ስሜት ይፈጠራል። ይህ ስሜት ደግሞ የውሳኔ አቅምህን ያዳክመዋል። ሲስተሙ ይህንን ጠንቅቆ ስለሚያውቅ በደሞዝ ቀናት ሱቆች፣ ሬስቶራንቶችና የኦንላይን ገበያዎች ማስታወቂያቸውን ያበዛሉ። የሰው ልጅ ድክመት በማጥመድ ኪስህን ሊያራቁቱ ይዘምታሉ። አሸናፊዎች የሚጠቀሙበት የመጀመሪያው ሚስጥር የ72 ሰዓታት ህግ ይባላል። ደሞዛ አካውንት ውስጥ ሲገባ ለሚቀጥሉት 72 ሰዓታት ምንም አይነት ስሜታዊ ወጪ አታውጣ። ጓደኞችህ ደሞዝ ገብቷል እንዝናና ሲሉ በብረት አጥረህ ዝጋቸው። ሱፐር ማርኬት ውስጥ ገብተህ አላስፈላጊ ዕቃ አትግዛ። ገንዘቡን አካውንት ውስጥ ሆኖ ስሜት እስኪበርድና አእምሮ ወደ ትክክለኛ የሎጂክ ስሌት እስኪመለስ ድረስ ጠብቅ። ገንዘብ ስሜትን ይጠላል። ገንዘብ ስሌትንና ዲሲፕሊንን ብቻ ነው የሚያከብረው። ይህ የ72 ሰዓት ዝምታ አንተን ከማህበረሰቡ የመንጋ አስተሳሰብ አውጥቶ ወደ ፕሮፌሽናል ኢንቨስትመንት አስተሳሰብ ያሸጋግርሃል። ክፍል 3 የባቢሎን ሚስጥርና የአሸናፊዎች ግብር። ስሜትህ ከበረደ በኋላ ማንም የማያደርገውን ነገር ግን የዓለማችን ቢሊዮነሮች የሀብታቸው መሰረት የሆነው እርምጃ ትወስዳለህ። ከ80 ዓመት በፊት የተጻፈውና ዛሬም ድረስ በፋይናንስ ዓለም እንደ መጽሐፍ ቅዱስ የሚታየው የጆርጅ ኤስ ክላስን የባቢሎን ባለጸጋ የተሰኘ መጽሐፍ አንድ ወርቃማ ህግ አለው። ለራስህ ቅድሚያ ክፈል። ተራው ህዝብ ደሞዝ ሲቀበል ምን ያደርጋል? መጀመሪያ የቤት ክራይ ይከፍላል፣ አከራዩን አከበረ። መብራትና ውሃ ይከፍላል፣ ለመንግስት አከበረ። ግሮሰሪ ይገዛል፣ ለነጋዴው አከበረ። ኢንተርኔት ይከፍላል፣ ለቴሌኮም አከበረ። በመጨረሻም የተረፈችው 5% ወይም 10% ስትኖር እስኪ ለራሴ ልቆጥብ ይላል። አብዛኛው ጊዜ ደግሞ ምንም አይተርፍም። አየህ አይደል? ለ30 ቀን ሙሉ ጧት በማለዳ ተነስተህ አለቃህን ታግሰህ ላብህን አፍስሰህ የሰራኸውን ለሌሎች ሰዎች ሀብት መገንቢያ ነው። አንተን በገዛ ህይወትህ ውስጥ የመጨረሻው ተከፋይ ነህ። ይህ የባሪያዎች ስሌት ነው። የዚህ አሸናፊዎች ምን ያደርጋሉ? ደሞዛቸው እንደገባ ማንም ሳያይ ለቤት ክራይም ሆነ ለዕዳ ከመክፈላቸው በፊት 20% የሚሆነውን ገንዘብ ቆርጠው ወደ ሌላ የማይነካ አካውንት ያዞሩታል። ይህ ገንዘብ ቁጠባ አይደለም። ይህ ገንዘብ የኢምፓየር ግብር ግንባታ ይባላል። ይህ ያንተ የወደፊት የነጻነት ጦር ሰራዊት ነው። 20% ከቆረጥኩማ የቤት ክራይና አስቤዛ አይበቃኝም ብለህ ትጨነቅ ይሆናል። እመነኝ፣ የፓርኪንሰን ህግ አስታውስ። አእምሮህ ከቀረው 80% ገንዘብ ጋር ኑሮህን እንዲያስተካክል ይገደዳል። አእምሮህ አስገራሚ የችግር
መፍቻ ማሽን ነው። ካስገደድከው መትረፍን ያውቅበታል። የራስህን የኤምፓየር ግብር ካላስቀደምክ ግን እስከ መቃብርህ ድረስ የሌሎች ሰዎች ግብር ከፋይ ሆነ ትቀራለህ። ክፍል 4 የገንዘብ የፍጥነት ህግ። ገቢን በ60 ቀናት ውስጥ እጥፍ የሚያደርጉት ሶስቱ የ1% አሸናፊዎች ምሰሶዎች። ሙዚቃው ወደ አነቃቂና አእምሮን ወደሚሰብር ስትራቴጂካዊ ቃና ይሸጋገራል። አሁን ወደ ዋና የፋይናንስ ማትሪክስ መግለጫ እናምራ። ከደሞዝህ ላይ 20% የሚሆነውን የኤምፓየር ፈንድ ቆጥረህ አስቀምጠሃል እንበል። ይህንን ገንዘብ ባንክ ቤት ውስጥ ዝም ብለህ ብታስቀምጠው ሀብታም ያደርግሃል? በፍጹም። ባንኮች ራሳቸው አንተ ያስቀመጥከውን ገንዘብ ካዝና ውስጥ አያስቀምጡትም። ወዲያውኑ ለሌላ ሰው በብድር አውጥተው በከፍተኛ ወለድ ያሽከረክሩታል። ገንዘብ ካልተንቀሳቀሰ ይሞታል፣ የዋጋ ግሽበት ይበላዋል። ታዲያ ይህንን የኤምፓየር ፈንድ ተጠቅመህ በ2 ወር ውስጥ እንዴት ገቢህን እጥፍ ታደርገዋለህ? ተራው ህዝብ የ99%ቱ አባል ገንዘብን እጥፍ ማድረግ ሲባል የሚያስበው 10 ሺህ ብር አስቀምጦ በተአምር ወይንም በባንክ ወለድ 20 ሺህ ብር ሲሆን ብሎ ይጠብቃል። ይህ የቁማርተኞችና የሞኞች አስተሳሰብ ነው። የ1%ቱ አሸናፊዎች የሚጠቀሙበት ጥበብ የገንዘብ የፍጥነት ህግ ይባላል። ይህ ማለት ምን ማለት ነው? ገንዘብህ እጥፍ የሚሆነው ያጠራቀምከውን ጥቂት ካፒታል ወደ ከፍተኛ ገቢ ወደሚያመነጭ ክህሎት እናም የማያቋርጥ የዲጂታል ገቢ ሲስተም ስትቀይረው ብቻ ነው። ያጠራቀምከው ገንዘብ ራሱ ሳይሆን ያ ገንዘብ የገዛልህን ሲስተምና እውቀት ነው ገቢህን በእጥፍ የሚያሳድገው። ገንዘብህን በአጭር ጊዜ ለማሳደግ ይህንን ገንዘብ በእነዚህ 3 ዓለም አቀፋዊ የኢንቨስትመንት ምሰሶዎች ላይ ብቻ ማፍሰስ አለብህ። ምሰሶ 1 የሌቨሬጅ ጥበብ፣ የጉልበትን ባርነት መስበር። ታላቁ የዘመናችን የፋይናንስ ፈላስፋና ቢሊዮነር ናቫል ራቪካንት እንዲህ ይላል፣ በዘመናችን ሀብት የሚገነባው በጉልበት ሳይሆን በሌቨሬጅ ነው። በፋይናንስ ዓለም ሌቨሬጅ ማለት በትንሽ ጉልበትና በትንሽ ገንዘብ እጅግ ግዙፍ የሆነ ውጤትና ትርፍ ማምጣት ማለት ነው። ተራው ሰው የራሱን ጉልበት፣ የራሱን የ24 ሰዓትና የራሱን ገንዘብ ብቻ ተጠቅሞ ሀብታም ለመሆን ይሞክራል። አሸናፊዎች ግን ያጠራቀሙትን የኤምፓየር ፈንድ ሌቨሬጅ ለመግዛት ያውሉታል። ይህ እንዴት ይተገበራል? የፋይናንስ ሌቨሬጅ የፋይናንስ ገበያዎችን አሰራር፣ የገበያውን ስነ ልቦናና ስትራቴጂ ለመማር ገንዘብህን በእውቀት ላይ ኢንቨስት ታደርጋለህ። ትክክለኛው የትሬዲንግ ክህሎት ካዳበርክ የሌሎችን ሰዎች ገንዘብ ወይንም የብሮከሮችን ካፒታል በመጠቀም በትንሽ የራስህን ካፒታል ትልቅ የትርፍ ድርሻ ማግኘት ትችላለህ። የእውቀት ሌቨሬጅ ያጠራቀምከውን ገንዘብ ልብስ ለመግዛት ሳይሆን አቅምህን ለማሳደግ ከፍተኛ ዋጋ ያለውን ኮርስ አውለው። አንተ የራስህን ስህተት እየሰራ 5 ዓመት ከምትፈጅ ያንን መንገድ ካለፈ ፕሮፌሽናል ላይ እውቀቱን በገንዘብ ገዝተህ ጊዜህን ታሳጥራለህ። አንድ ጊዜ የተማርከው ከፍተኛ ክህሎት በ2 ወር ውስጥ አሁን ከምታገኘው ደሞዝ በላይ እጥፍ ገቢ እንድታመነጭ ያደርግሃል። ምሰሶ 2 የዲጂታል ሪል ስቴት ግንባታ፣ ገደብ የለሹ ኤምፓየር። ሁለተኛውና እጅግ አደገኛው ሚስጥር ያጠራቀምካትን የኤምፓየር ፈንድ ተጠቅመህ አንተ ተኝተህ ገንዘብ የሚያትም ዲጂታል ሱቅ ወይም ንብረት መፍጠር ነው። በአካላዊው ዓለም ሪል ስቴት ለመገንባት $1,000,000 እና በርካታ ዓመታት ያስፈልጉሃል። ነገር ግን በዲጂታሉ ዓለም ዜሮ ወጪ የሚባል ደረጃ የራስህን ዓለም አቀፍ ኤምፓየር መገንባት ትችላለህ። ይህ ዲጂታል ሪል ስቴት ይባላል። ለምሳሌ ዓለም አቀፍ የኢኮመርስ ሱቆችን መክፈት አሊያም የዲጂታል ምርቶችን መፍጠር። የዲጂታል ሪል ስቴት ትልቁ ሚስጥር በኢኮኖሚክስ ውስጥ ምንም ተጨማሪ ወጪ የሌለው ብዜት ይባላል። በተራው ዓለም አንድ የእንጨት ወንበር ሰርተህ ለመሸጥ ከፈለክ ለእያንዳንዱ ወንበር አዲስ እንጨት፣ አዲስ ሚስማርና አዲስ ጉልበት ማውጣት አለብህ። በዲጂታሉ ዓለም ግን አንድ የኦንላይን ሱቅ ሲስተም ለአንድ ጊዜ ብቻ ትገነባለህ። ከዚያ በኋላ ያንን አንድ ምርት ለአንድ ሰውም ሆነ ለ100 ሰው ስትሸጥ የምታወጣው ተጨማሪ ጉልበትና ወጪ ዜሮ ነው። ደሞዝ ስትቀበል ከ20% ፈንድ ላይ የተወሰነውን ወስደህ የራስህን ዲጂታል ብራንድ ትገነባለህ። የመጀመሪያው ወር ሲስተሙን ለመዘርጋት ይወስዳል። በሁለተኛው ወር ስቶርህ ትራፊክ አግኝቶ መሸጥ ይጀምራል። ይህ ሲስተም አንተ ተኝተህ በ24/7 ይሸጥልሃል። በዚህ መንገድ በራስህ ከምታገኘው ገቢ በተጨማሪ ራሱን ችሎ የሚያድግ ሌላ የገቢ ጅረት ትፈጥራለህ። ምሰሶ 3 አርቲፊሻል ኢንቴሊጀንስ እና አውቶማሽን። ተራው ህዝብ ስለ ኤአይ ሲያስብ ስራችንን ሊቀማን ነው ብሎ ይፈራል ወይም ለጨዋታ ብቻ ይጠቀመዋል። የ1% አሸናፊዎች ግን ኤአይን የሚያዩት ደሞዝ የማይጠይቅ 24 ሰዓት የማይተኛ በሺህ የሚቆጠሩ ሰዎችን ስራ በ1 ሰከንድ የሚሰራ የዲጂታል ሰራዊት አድርገው ነው። ገቢህን በእጥፍ ለማሳደግ ሀብት የሚገነባው አንተ አርክቴክት ሆነ ሌላ አካል ገንቢ ሲሆን ብቻ መሆኑን እመን። ያጠራቀምከውን ገንዘብና ጊዜህን የኤአይ መሳሪያዎችን ወደ መቆጣጠር አውለው። የደንበኞችን ጥያቄ በ24 ሰዓት ውስጥ እንዲመለስ ቻት ቦቶችን አሰማራ። የሽያጭ ጽሁፎችን በኤአይ ያሰራ። ሲስተሙ ይሰራል፣ ኤአዩም ያቀላጥፋል። አንተ ደግሞ ዋናው ሞተር ሆነህ ትመራለህ። ክፍል 5 ከአይጥ ሩጫው መውጣት።
የሰው ልጅ በህይወቱ ሁለት ምርጫዎች አሉት። ወይም ተጠቃሚ ሆኖ ይኖራል፣ አሊያም አምራች ወይም ፈጣሪ ይሆናል። ሲስተሙ አንተን ያሰለጠንህን ደሞዝህን ተቀብለህ የሌሎች ሰዎችን ምርት እንድትገዛ ነው። ቲክቶክ ስታይ የሰዎችን ኮንቴንት ትበላለህ። ሱቅ ስትሄድ የሰዎችን እቃ ትገዛለህ። ነገር ግን ደሞዝህን ስትቀበል 20% ቆርጠህ ያንን ገንዘብ የራስህን ዲጂታል ሪል ስቴት፣ የትሬዲንግ እውቀት ወይም የኦንላይን ቢዝነስ መፈንጠሪያ ስታደርገው አንተ ከተጠቃሚነት አዙሪት ወጥተህ ወደ አምራችነት ማዕረግ ትሸጋግራለህ። ሀብት ማለት ባንክ ውስጥ ያለው የብር መጠን አይደለም። ሀብት ማለት ነገ ጧት ስራህን ብታቆም የገነባኸውን ሲስተም ለስንት ጊዜ ሊያስተዳድርህ ይችላል የሚለው የነጻነት ስሌት ነው። የፀሐይ ቤተሰቦች ይህንን መራራ እውነት ከሰማችሁ በኋላ ቀጣይ ደሞዛችሁን ስትቀበሉ ልክ እንደ ድሮ መሆን አትችሉም። ያቺ ኤስኤምኤስ ስልካችሁ ላይ ስትገባ የፓርኪንሰንን ህግ አስታውሱ። የ72 ሰዓታት ስሜታዊ መቆለፊያ አድርጉ። ከማንም በፊት ለቤት ክራይም ሆነ ለዘመድ ከመስጠታችሁ በፊት 20% የኤምፓየር ግብራችሁን ርህራሄ በሌለው ሁኔታ ቆርጣችሁ አስቀምጡ። ያችን የተቀመጠችው ገንዘብ ደግሞ ልብስህን ወይም ጫማ አትግዛ። ገበያችሁን በ2 ወር ውስጥ እጥፍ ሊያደርግ የሚችል ሲስተም ዘርጉበት። የትሬዲንግ እውቀት ግዙበት። የዲጂታል ስቶር ክፈቱበት። ኤአይን ተጠቅማችሁ አቅማችሁን አሳድጉበት። የደሞዝ ባርነት ሰብራችሁ ውጡ። አምራችሁ ሁኑ። የራሳችሁን ቧንቧ ዘርጉ። ይህ ትልቅና የህይወት አቅጣጫን የሚቀይር የፋይናንስ የዳርክ ሳይኮሎጂ ትንታኔ አእምሯችሁን ካነቃው፣ አይናችሁ ላይ ያለውን የባርነት መጋረጃ ከገፈፈው ቪዲዮውን አሁኑኑ ላይክ በማድረግ አጋርነታችሁን አሳዩን። በየወሩ ደሞዝ እየተቀበሉ ነገር ግን በአይጥ ሩጫ ውስጥ ታስረው ህልማቸው ለሚጨነግፍ ወዳጆቻችሁ ይህንን ቪዲዮ ሼር በማድረግ የነጻነት ቁልፍ ስጧቸው። አዳዲስ የቢዝነስ ስትራቴጂዎችን፣ የትሬዲንግ ስነልቦናዎችን፣ የዲጂታል ዓለም ሚስጥሮችና ማንም ሊነግራችሁ የማይደፍረውን የ1% አሸናፊዎች ፕሮፌሽናል ስለልቦና ሁሌም ለማግኘት የፀሐይ ቻናላችንን አሁኑኑ ሰብስክራይብ በማድረግ የዶሮ ምልክቷን ይጫኑ። አቅምህን አውጣ። ደሞዝህን ወደ ሲስተም ቀይር። ርህራሄ የለሽ ተግባር ተላበስ። ነጻነትህን አውጅ። ፀሐዮች ነን። አብረን እንደግ።